ታላቅ እህት የእናት ምትክ ናት የሚባለው ትክክል ነው ጋይስ። እንግዲህ ኤዱዬ ከቡታጀራ ወደ ሸገር አምርታ ነበረ ሩታዬ ጋር። ነገር ግን እዛ ስትደርስ ጥሩ ነገር አልገጠማትም። ደስታና ሩታ አንድ ላይ ሆነው ስታያቸው በጣም ተናዳ የማይሆኑ ቃላቶችን እና እንዲሁም ደግሞ እንግዲህ ሩታዬን አስቀይማታለች። ሩታዬ በደስታ ሲመጡባት አትወድም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ ጋይስ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሰብስክራይብ ለምታደርጉኝ ደግሞ እጅግ አድርጌ አመሰግናለሁ። እንግዲህ ዛሬ ደስታና ሩታዬ አብረው ደስ የሚል ጊዜ ለማሳለፍ አብረው አንዳንድ ነገሮችን እየተጫወቱ ነበረ። በዛ አጋጣሚ ደግሞ የሩታዬ ታላቋ እህት እዱ ከቡታጀራ ወደ ሸገር መጣ ነበረ። ሩታዬን ሰርፕራይዝ ለማድረግ ነው፣ ሳትነግራት ሰርፕራይዝ ለማድረግ ነበር የመጣችው። እንግዲህ ስትመጣ አቶ ደስታ ወይም ደግሞ የሩታዬ ደስታ ቤት ቁጭ ብሎ አገኘችው። እናሷም በስሜታዊ ወይም ደግሞ በመናደድ እንግዲህ ስታየው ደንግጣለች። እውነቱን ለመናገር ሩታ ብቻ መስላት ነበረና በጣም ደንግጣለች። እንግዲህ ያው ከሩታ ጋር የማይሆኑ ቃላቶችን ሲመላለሱ ነበረ። እንዲሁም ደግሞ ደስታንም ትንሽ ተቆጥተዋለች። ደስታም ስሜታዊ ሆኗል። ምን ባጠፋሁት ነው? ሩታዬን ባስደሰትኩት ነው ወይ እንደዚህ አይነት ድርጊት የሚደርስብኝ? በዚህ በኩል ድብደባ፣ በዚህ በኩል ዘረፋ፣ በዚህ በኩል ደግሞ በቤተሰቦችሽ ለምንድን ነው እንደዚህ አይነት ድርጊት የሚደርስብኝ? ሽማግሌ ስላላኩ ነው ወይ? የቤተሰብን ክብር ስላላሟላው ነው ወይ? እሱም ደግሞ ቀስ በቀስ አሟላለሁ ብሎ እንግዲህ ተበሳጭቶ ለሩታዬ ተናግሯል ማለት ነው። ሩታም እውነቱን ለመናገር በጣም ተናዳለች። ምክንያቱም ኤዱዬ የተናገረቻቸው እንዲሁም ደግሞ ደስታን ስትቆጣው በጣም ተናዳለች ማለት ነው። ያው ታላቅ እህትም አይደለች እንግዲህ አክብራት ነው እንጂ እውነት ሌሎች ሰዎች ቢሆኑ እንግዲህ ሌላ ነገር ይፈጠር ነበረ። ግን ታላቅ እህት እንደመሆኗ መጠንም አክብራታለች። ነገር ግን ያው ታላቅ እህት ደግሞ የእናት ምትክ ነች የሚባለው እና እውነት ነው። እዱ ትክክል ናት ነው የምለው እኔ። ለምን ያው ደስታ የሩታን ደስታና እንዲሁም ደግሞ የሩታን አንዳንድ ነገሮቿን የሆነ አለ አይደለ ካሳለፈችው ወይም ደግሞ ካለችበት ሙድ ለማሳለፍ አብሯት ቢሆንም እንኳን የሆነ እያራራቀ ነው እንጂ የሚመጣ እያቀረባቸው አይመጣም። እዱም ብላለች፣ አንቺ እንደዚህ ማድረግ አይጠበቅብሽም፣ የአብርሃምን ድርጊት ታዩ፣ አብርሃም የሚያደርጋቸውን ነገሮች ታዩ፣ አንቺ የምታውቂው ስለ ራስሽ እና ስለ ራስሽ ብቻ ነው እያለች እንግዲህ እየተቆጣቻት ነው። ደስታም እንግዲህ ተናደደ። መጀመሪያ ወጥቶ ነበረ ጋይዝ፣ እንግዲህ ድጋሚ ተመለሰ። ያው ትላንትና አብረው ነበሩ እንግዲህ አልጠገበም መሰለኝ አብረው ትላንትና ደስታ ማለት ነው ጋይዝ። ትላንትና እንግዲህ እንደሚታወቀው አንዳንድ ነገሮችን ሩታዬ ስታስተካክልለት ነበረ። እንዴት ነው ኮንግራ ይላታል። ልደት ላይ ኮንግራ አይባልም በነገራችን ላይ። ምን አስቦ ነው ደስታ ግን ከባህር ማዶ ነው የመጣሁት እያልክ አይደለ እንዴ? ቆይ ከባህር ማዶ ነው የመጣሁት እያልክ ማለት አንተ የምትኖርበት ሰፈር ወይም ደግሞ አንተ ያለህበት ሰፈር ላይ አካባቢ ላይ ማለት ነው ኮንግራ ነው እንዴ የሚባለው? እኮ ኮንግራ ይባልም በርዝዴ ነው የሚባለው አይደል እንዴ? ምነው ሌላውን በጣም አካብደህ ስትጠራው ነበረ። ግን ይሄ የእንትኑ ለምንድን ነው የከበደኝና በጣም ያሳቀኝ ፓርት ነው በነገራችን ላይ ማለት ነው። እንግዲህ ሩታዬ ያው ደስታን እያለማመደችው ነው በነገራችን ላይ። እሷ እንግዲህ ሙድ እየያዘችበት ነው ይመስላል ትላንትና ሩታ ማለት ነው። ለምን ብዙ ቦታ ሩታ እያረመችው ነው። እሱ ሲሳሳት እሷ ስታርመው፣ እሱ የሆነ ነገር እንትን ሲል እሷ ስታርመው ማለት ያው እሱ ልምዱም የለውም ይመስለኛል ደስታ ማለት ነው። ለሚዲያውም ለሸገሩም አዲስ ስለሆነ ነው እና ምን አይነት ሀገር ነው የመጣሁት እያለ ሁላ ነበርና ወይ ፈጣሪ ወይ። እንግዲህ ከቡታጀራ ሸገር ለመጀመሪያ ጊዜ ስለመጣ ነው መሰለኝ እና ምን አይነት ሀገር ነው የመጣሁት እያለ
እየተበሳጨ ሲናገራት ነበር እና አስባችሁታል? ሸገርን አልፎ የማያውቅ ሰው ምን አይነት ሀገር ነው የመጣው ሲል እናማ ዛሬ እንግዲህ ድጋሚ ተደግመው ትላንትና አብርሽ ነበረ። ዛሬ ደግሞ እንግዲህ የሩታዬ ታላቅ እህቷ እዱዬ በጣም ተቆጣችው። እሱም ደግሞ እንግዲህ ተናደደ። ማለት ማሟላት ያለብኝ መስፈርቶች አሟላለሁ አለ። ጋይስ የልብ ተሰማው ማለት ነው። ደስታ እንግዲህ ያው ከሩታ ጋር አይደለ? ሩታ ታስተምረዋለች። ብዙ ነገሮች ይቀሩታል በነገራችን ላይ ለምን ሲያወራ ራሱ እንትን ነው ማለት ነው። አንዳንድ ሰዎች እንዲህ ናቸው በነገራችን ላይ አውርቶ ተናግሮ ማሳመን የማይችሉ ሰዎች አሉ። ያው ከኔም ጨምር ማለት ነው። እና እንደዛ አይነት ሰው ነው የደስታ ማለት ነው። ሩታዬ ደግሞ ምን ነው ቪዲዮውን ማለት ነው የሩታዬ ልብስ፣ የሩታዬ ሊፕስቲክ ሁሉ ነገሩ ምን ነው ፍሊተሩ ምን ነክቶት ነው ጋይዝ? ደስታ ራሱ አልቀረውም ከንፈሩን ሊፕስቲክ ሲቀባው ፍሊተሩ ማለት ነው። እና በጣም ስስቅ ነበረ። እኔ የምሬ ነው የምላቸው ቪዲዮቻቸውን እያየው። የዛሬው ደግሞ በጣም ነው የሚገርመው ፍሊተሩ ማለት ነው። ማለት ማች ነው ያደረጋቸው ጋይስ። ምን አለበት ብታስተካክሉት? ካሜራማኑ ምን ነክቶት ነው እንዲህ ሲያደርግ? ተሳስቶ ነው ይመስለኛል ነው ወይስ ሩታዬ ፒንክ ስለለበሰች ነው? እናም ወዶችዬ የሩታዬ እህት እዱዬ በጣም ትክክል ናት። ምክንያቱም ወንድ ልጅ ብዙ ነገሮችን ሊያደርግ ይችላል። ወንድ ልጅ ብዙ ነገሮችን ሊያጠፋ ይችላል። ነገር ግን ሴት በዛ ልክ በቀላለሁ ብትል አያምርባትም። ስለዚህ ሩታም አሁን ያው ብቀላ ላይ እንደሆነች እንዲሁም ደግሞ ደስታ እሷ በምትፈልገው አይነት መንገድ እየሄደላት አይደለም፣ እውነቱን ለመናገር ማለት ነው። አተንግግር እንኳን አልቻለላትም ማለት ነው። እና ብዙዎቹ ቦታ እሷ እያረመችው ነው። እሷን ታውቃታላችሁ እንግዲህ ሩታ ማለት ያው ምንም እንትን የማይወጣላት ሴት ናት። እና እያረመችው የሆነ ነገር እሱ እንትን ሲል ወዲያው ነው የምታረምለት። ሀታ እንኳን እንዲነቃ አትፈልግም ማለት ነው ጋይስ፣ አታስነቃም። እና እንግዲህ በስተመጨረሻውም ዱዬ ያው በጣም ተናዳለች፣ በጣም ተቆጥታታለች። እውነት ነው፣ ትክክል ነው። ያው በር ሲንኳኳ በነገራችን ላይ ያ ፍቅረኛ ሻልፋታ እያለ ነው በር ያንኳኳችው። ስለ አብርሽ ሊያወራት ነበር እና በር ሲንኳኳ ራሱ እሱ ከሆነ አልለቀውም እያለ የሩታ እህት ሆና ተገኘች ማለት ነው። እና እንግዲህ የሩታ እህትም ስትመጣ እንደውም ከአብርሽ ብዛት ተገኘች። በጣም የተቆጣችው ማለት አስፈላጊ አይደለም በነገራችን ላይ ለምን የልጅ እናት ነች። ገባችሁ? መበቀል እንኳን ቢባል እኔ የሚበቃ አይነት ነገር ነው የሚመስለኝ። ለምን መሰላችሁ? ይበቃል። በቃ ሴት ልጅ በዚህ ልክ መሄድ የለባትም አይደል እንዴ ጋይስ? እና ሩታም አሁን በቃ ጥግ ድረስ ካልሄድኩ ነው እያለች ያለችው እና በጣም ተናዳለች። በኤዱም ተናዳለች። እንደዚህ መናገር የለብሽም። ዛሬ ያየሽውን ሰው እንዴት እንደዚህ ትናገሪዋለሽ? ደስታን እንደዚህ መናገር የለብሽም። የኔን ደስታ የመለሰ ሳቄን ያገኘውበት ሰው ነው እያለች ነው እዱ። እንግዲህ ዛሬ ለመጀመሪያ ጊዜ ነው ያየሁት ቪዲዮ ላይ ነበረ እና ዛሬ ደግሞ በአካል ቤትሽ ቁጭ ብሎ ሳየው በጣም ስሜታዊ ሆንኩ ብላ እንግዲህ ተናግራታለች። እውነቱን ለመናገር ትክክል ናት እዱዬ ማለት ነው። ለምን ምንም ነገር ያኔ እነሱ እዱ የምታስብበት መንገድ እና ሩታ የምታስብበት መንገድ ይለያያል። እውነቱን ለመናገር ለምን እዱ ማለት በጣም ብዙ ነገሮችን ያየች ናት። ሩታ ማለት ደግሞ ያው ገና ናቸው። የልጅነት እልህ ነው ያለባቸው ሁለቱ ማለት ነው። አብርሽም ሆነ ሩታ የልጅነት እልህ ስላለባቸው ነው ያን ነገር ለመወጣት ነው ሁለቱም እንደዚህ ተጋፍጠው ያሉት ማለት ነው። ትዳር ላይ ደግሞ እንደዚህ በቃ በሰው ታጅቦ እሷም ለብቻ በሌላ ሰው አብርሽም ለብቻ በሌላ ሰው ታጅቦ ይህ ትዳር ይሆናል ማለት የምር ዘበት ነው። እና አይታችሁ ከሆነ እንግዲህ ዛሬ አቤላና አብርሽ ተጣልተዋል። እንኳን ደስ ያላችሁ እያለ ነበረ። አሜን እንኳን አብሮ ደስ ያለን ብለነዋል አቤላን ማለት ነው። እና እውነት ለመናገር ተሰብስበው በሩታ በኩል ያሉ ሰዎች ሩታን የሚጠቅሙ ይመስላሉ፣ ለሩታ ጠበቃ የቆሙ ይመስላሉ። በአብርሽ በኩል ያሉም ሰዎች ለአብርሽ ጠበቃ የቆሙ ለአብርሽ አዛኝ በቃ ከኛ ውጪ የሚጨነቅልክ ሰው የለም አይነት ነገር ማለት ነው። ግን ሁለቱም ቆም ብለው ቢያስቡ
በተለይ ሩታ ቆም ብላ ብታስብ የምሬ ነው የምላችሁ። በቃ ከትዳሯ ምንም ሌላ ነገር አትችልም ነበር። ለምን በቃ አሁን ህይወት ነው የያዘችው ማለት ነው። ነገር ግን ምን ያደርጋል ሁለቱም እሳት ጊዜ ላይ ያሉት ገይስና እንግዲህ በዚህ አጋጣሚ ኤዱዬ ያው ደስ ብሎናል። እውነቱን ለመናገር ስለተቆጣቻት ነገሮች እንደሚስተካከሉ ጊዜ እንደሚፈጁ ከጊዜ በኋላ ነገሮች ወደ ቀድሞ ቦታ እንደሚመለሱ ተናግራታለች። እንግዲህ ያው ሩታ ወይ ፍንክች ነው በፍጹም ወደ ኋላ አልመለስም፣ ወደ በፊቱ ህይወት አልመለስም እያለች ነው። እሱን የሚያስተካክለው ፈጣሪ ነው፣ ሰው ሳይሆን ፈጣሪ ነው። ይዘገያል፣ በቃ የሆነ ነገር ይሆናል እንጂ መስተካከሉ አይቀርም። ግን ከእንደነዚህ አይነት ወጠጤዎች ጋር ከሆነ መቼም አይስተካከልም። እንደነ እዱ እንደነ ሩታ አክስት አዋቂ ሰዎች ቢገቡበት ደግሞ ነገሮች ይስተካከላሉ። እና ዛሬ እንግዲህ ደስታ ተከፍቷል፣ ሩታዬም ተከፍታለች። በስተመጨረሻው ግን እዱ ይቅርታ አድርግልኝ ብላት እንግዲህ ውጪ ምሳ ለመጋበዝ እንግዳ ሆና መጣ ቤት እንደማስተናገድ እሷ ራሷ እንትን ስላለችባት ሩታ ስለተናደደችባት ወደ ውጪ ይዤሽ እወጣለሁ ብላታለች። እንግዲህ በእርግጥ እዱ ትክክል ናት፣ ምንም አላጠፋችም ባይነኝ እኔና እዶችዬ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱ። ሀገራችን ኢትዮጵያን ሰላም ያደርግልን። በያላችሁበት ሰላማችሁ ይብዛ።